በዩኒቨርስ ውስጥ እየኖራችሁ የዩኒቨርሳል ሎውስን አለማወቅ በአጽናፈ ዓለም ውስጥ እየኖራችሁ አጽናፈ ዓለም በምን አይነት ስርዓት እንደምትመራ ህጎቿ ምን እንደሚመስሉ አልቲሜት ሪያሊቲ ምንለው የመጨረሻው ህግጋት ምንለው ዘ ዩኒቨርሳል ሎውስ ምንላቸውን ህጎች አለማወቅ እዚህ ምድር ላይ ያሰብነውን ነገር እንዳናሳካ ደስተኛ እንዳንሆን ሀብት እንዳንገነባ በፍቅር በደስታና በተድላ እንዳንኖር ከሚከለክሉን ወይም ደግሞ ማነቆ ከሚይዙ ነገሮች ውስጥ አንዱና ትልቁ ነገር ዩኒቨርሳል ሎውስ አለማወቅ ነው። አንድ ሰው አንድ ሀገር ላይ እየኖረ የሀገሪቱን ህግና ደንብ ማወቅ መቻል አለበት። የሀገሪቱ የምትመራበት ህግ ምን አይነት ፖሊሲዎች እንዳሉት፣ ምን አይነት ህጎች እንዳሉት፣ የሚያስቀጣው ነገር ምንድነው፣ ህግና ደንቡ ምን ይመስላል። ስለዚህ ስለሚኖርበት ማህበረሰብ የማህበረሰቡን ባህል የማህበረሰቡን ማንነት ማወቅ መቻል አለበት። የሀገሪቱን ህግና ደንብ ደግሞ ማወቅ መቻል አለበት። የሰው ልጅ ደግሞ ዩኒቨርስ ውስጥ ሲኖር በዛ አጽናፈ ዓለም ውስጥ ሲኖር የዩኒቨርስን ሎውስ ማወቅ አለበት። ዩኒቨርስ የምትመራበት የራሷ ህጎች አሏት። ፈጣሪ ሰማይና ምድርን ሲፈጥር እነዛ ህጎች ማወቅ በጣም ያስፈልገናል። ከዩኒቨርሳል ቴክኒኮች ውስጥ ዛሬ የምናወራው ነው። እሱ ምንድነው? የመፍቀድ ህግ ይባላል። ህይወታችሁን በነፃነት በፍሪደም እንድትኖሩ የሚያደርጋችሁ ከሰዎች ጋር ምንም አይነት ኮንፍሊክት ውስጥ ሳትገቡ በፍቅርና በሙላት እንድትኖሩ የሚያደርጋችሁ ትልቁ ህግ የመፍቀድ ህግ ነው። የመፍቀድ ህግን በሁለት መልኩ ከፍለን ልናየው እንችላለን። የመጀመሪያው ሰዎች በራሳቸው መንገድ እንዲኖሩ፣ በራሳቸው አስተሳሰብ፣ በራሳቸው እምነት፣ በራሳቸው ቲንኪንግ እንዲኖሩ መፍቀድ መቻል ነው። እኛ ግን ላይ በጣም ብዙ ትልቁ ችግር ይሄ ነው። ሰዎች እኛ ልንምራችሁ፣ የእኛን ስሜት መጋራት አለባችሁ፣ እንደኛ መሆን አለባችሁ፣ እንደኛ ማሰብ አለባችሁ፣ እንደኛ መስራት አለባችሁ እያል ሰዎችን ክሪቲሳይዝ እናደርጋለን፣ ብሌም እናደርጋለን፣ የተለያየ ነገር። ይሄ በጣም ስህተት ነው። ዩኒቨርስ እንዲህ አይነት ህጎችን አይፈቅድም። የሰው ልጆች በራሳቸው መንገድ እንዲመሩ፣ በራሳቸው አስተሳሰብ፣ በራሳቸው እምነት እንዲሁም ደግሞ በራሳቸው የስራ ጥበብ እንዲመሩ መፍቀድ መቻል አለብን። እርግጥ ነው የሰው ልጆች ብዙ የሚያመሳስለን ነገር አለ። ብዙ አብረን የምንሰራባቸው ነገሮች አሉ። ግን በዋናነት ሰዎች ነንና በተፈጥሯችንና በማንነታችን ደግሞ የተለያየ አስተሳሰብና የተለያየ እምነት እንዲሁም ደግሞ ፍልስፍና ውስጥ እንገባለን። ስለዚህ ሰዎች በራሳቸው መንገድ እንዲመሩ መፍቀድ መቻል የመጀመሪያው ነው። ሁለተኛው እኛ በዩኒቨርስ ውስጥ እየኖርን ክፉም ይሁን ደግ፣ መጥፎም ይሁን ጥሩ፣ ውድቀትም ይሁን ስኬት ምንም አይነት ነገር ቢገጥመን እነዛ ነገሮች አምኖ መቀበል መቻል ነው። ያ ማለት ፈጣሪ በእኛ ላይ ምንም የማድረግ መብት አለው። እኛ የተለያየ ነገር እንሞክራለን፣ የተለያየ ነገር ለመስራት እንሞክራለን፣ የተለያየ ነገር ለማሳካት እንሞክራለን። ግን የመጨረሻው አልቲሜት ሪያሊቲው የመጨረሻውን ውጤት ግን የሚሰጠን ፈጣሪ ነው። እኛ በእኛ በኩል ያለውን ኃላፊነት ወስደን ስራውን አንድ ነገር ማድረግ እስከቻለን ድረስ የመጨረሻው ሪዛልት ሊያሳስበን አይገባም ማለት ነው። ስለዚህ አንድ ነገር አድርገ ነው ፌለሪቲ የሚምጣ ስኬትም የሚምጣ ምንም ነገር ይምጣ የሚያስቅም የሚያስደስትም የሚያስከፋም ነገር ቢመጣ አምኖ መፍቀድ ነው። ለዛ ነገር ያንን ነገር ፈቅዶ መቀበል ነው። ከፈጣሪ እስከሆነ ድረስ ምንም ታደርጉት አትችሉም። አንድ ነገር ከፈጣሪ የመጣ ነገር ምን ታደርጉታላችሁ? ምንም ታደርጉት አትችሉም። አምኖ መቀበል ነው። ይሄ ደግሞ የፈቃድ ህግ ይባላል። ብዙ ሰዎች ከዩኒቨርስ ጋር ወይም አጽናፈ ዓለም ውስጥ ግጭት ይፈጥራሉ። ከዩኒቨርስ ህግ ጋር ኮንፍሊክት ይፈጥራሉ፣ ግጭት ይፈጥራሉ። ግጭት የሚፈጥሩበት ትልቁ ምክንያት ምንድን ነው? አምኖ አለመቀበል ነው። አምኖ አለመቀበል ደግሞ አለመፍቀድ። ፍቀድለት። ህይወት ላይ መፍቀድ ነው ያለብህ። ነገሮች እንዲሳኩ መፍቀድ፣ ምንም ነገር ቢመጣ መፍቀድ፣ ፌዴሪቲ ሲመጣ መፍቀድ፣ ደስታ ሲመጣ መፍቀድ። ምንም የማታረጉትን ነገር ከውጭ ኤክስተርናል የሆነ ነገር ማኔጅ ማድረግ አትችሉም። ማኔጅ ማድረግ የምትችሉት ከውስጣችሁ ያለው ነገር ነው። እናንተ ጋር ያለው ነገር ነው ማኔጅ ልታደርጉ የምትችሉት። ከውጭ የሚመጣ ነገር ማኔጅ ማድረግ አይቻልም። ስለዚህ መፍቀድ ያስፈልጋል ማለት ነው። ይሄ ማለት የፈቃድ ህግ ማለት ነው። ለምሳሌ ሰዎች አረዱ ይብላችሁ ሰዎችን ልትቀይሙ አትችሉም። ምክንያቱም ራሳችሁን መቻል፣ በራሳችሁ መስራት፣ በራሳችሁ መቆም የእናንተ ኃላፊነት ነው። ስለዚህ ሰዎች እንዲረዷችሁ፣ ለእናንተ እንዲሰሩ ወይም ደግሞ ሰዎች እንዲያግዟችሁ ልታደርጉ ትችላላችሁ። ካረዷችሁና እነዛ ነገሮች ደግሞ እናንተ ያላችኋቸውን ሀሳብ የማይቀበሉ ከሆነ ግን መብታቸው ነው። ስለዚህ ያንን ነገር ማድረግ አለባችሁ፣ ልፈቅዱላቸው ይገባል ማለት ነው። ስለዚህ ሰዎች የፈለጉትን እምነትና አስተሳሰብ ይዘው እንዲኖሩ መፍቀድ፣ እንዲሁም ደግሞ ምንም አይነት ነገር በህይወታችን ላይ ሲደርስ ወይም ሀፕን ሲያደርግ መፍቀድ መቻል። ስለዚህ የፈቃድ ህግን አለመከተል ከዩኒቨርስ ጋር ያጣላል። ሰዎች ጋር ኮንፍሊክት እንፈጥራለን። ከተለያዩ ነገሮች ጋር ኮንፍሊክት ወይም ግጭት እንፈጥራለን። መስማማት አንችልም። ባልና ሚስት በትዳር አብረው መኖር አይችሉም። ምክንያቱም እሱም በራሷ ሀሳብ እንድትሄድ የራሷን አመለካከትና የራሷን እምነት እንድትይዝ ካልፈቀደላት፣ እሷም ደግሞ ፍሪደም እንድትሰጠው እሱም ፍሪደም እንዲሰጣት ካልተፈቀደ ያቀዱ በጋራ የሚያደርጋቸው ነገር ላይ የጋራ አስተሳሰብ ይዘው
ካልተፈቃቀዱ ወይም ደግሞ የፈቃድን ህግ ካልተከተሉ ሁለት ሰዎች አብረው መኖር አይችሉም። ለዛ ነው የሀገራት መሪዎች ግጭት ውስጥ የሚገቡት፣ ብዙ ፖለቲከኞች ግጭት ውስጥ የሚገቡት፣ ዘርና ብሔር እንዲሁም የተለያዩ ሰዎች በግጭት ውስጥ የሚገቡት የአንዱ ማንነት አንዱ አለመቀበልና አለመፍቀድ ነው። ሰዎች የራሳቸውን እምነት፣ የራሳቸውን ባህል፣ የራሳቸውን አመለካከት እንዲይዙ አለመፍቀድ ዩኒቨርሳል ቴክኒኮችን መጣስ ነው፣ ወይም የአጽናፈ ዓለም ህግጋትን መጣስ ነው ማለት ነው። ስለዚህ ምንም ነገር ብትሰሩ በህይወታችሁ ላይ ምንም ነገር ሀፕን ቢያደርግ መፍቀድ ያስፈልጋል። ስንፈቅድለት ያ የመጣው ነገር በረከት ይሆናል። ለምሳሌ ያስከፋችሁ ነገር አስከፍቷችሁ ሊሆን ይችላል። ያ ነገር ሀፕን ካረገ በኋላ ግን ያ ያስከፋችሁ ነገር ወደ በረከትነት ሊቀየር ይችላል። አታውቁትም። ለምሳሌ አንዳንድ ጊዜ በረከት በችግር ውስጥ ተጠቅልሎ ይመጣል ይላሉ። ልክ ወደ እናንተ በረከት ሲመጣ በረከቱ በችግር ነው የሚጠቀልለው። መጠቀለያው ችግር ነው። ከላይ የምታዩት እናንተ ችግሩን ነው። ወደ ውስጥ ገብታችሁና ያንን ነገር አንስታችሁ ልጣችሁ ስትመለከቱ ግን ውስጡ ያለው ነገር ትልቅ የሆነ በረከት ነው። ምናልባት ኮምፕሊትሊ ህይወታችንን የሚቀይር ነገር ሊሆን ይችላል። ስለዚህ መፍቀድ ያስፈልጋል ማለት ነው። ኢንአዲሽን ቱ ዛት ሰዎች የራሳቸውን አመለካከት እንዲይዙ፣ ሰዎች የተለያየ ነገር አቅማቸውን እንዲጠቀሙ፣ የራሳቸውን ስሜት እንዲይዙ ወይም ደግሞ ስሜታቸውን እንዲገልጹ መፍቀር መቻል አለብን። የፈቃድ ህግ ግን እስከምን ድረስ ነው ልንፈቅድ የምንችለው የሚለው ነገር በእኛ ላይ ችግር እስከማያመጣ ድረስ፣ በእኛ ላይ እኛ በምናሳካው ነገር ላይ ስሜታችንን ሀሳባችንን እያራመድን በእኛ መንገድ ላይ በእኛ ስኬት ላይ ወይም ደግሞ ማሳካት በምንችለው ነገር ላይ ችግር እስከማያመጣ ድረስ፣ መንገዳችን ላይ ቆሞ እንቅፋት እስከማይሆን ድረስ መፍቀድ ያስፈልጋል። ያኔ ምናልባት የፈቃድ ህግ ሊጣስ ይችላል። ግን ችግር እስከማያመጣ ድረስ የኛን መብት የኛ ማንነት እስከማይገፋ ድረስ ለሰዎች ያላቸውን ሐሳብ ሼር እንዲያደርጉ፣ ያላቸውን አመለካከት እንዲይዙ፣ የመሰላቸውን ነገር እንዲከተሉና ያመኑበትን ነገር እንዲያራምዱ መፍቀድ መቻል የፈቃድ ህግን ማወቅ ይባላል። ይሄ ደግሞ ከዩኒቨርሳል ሎውስ ውስጥ ወይም ደግሞ ከዩኒቨርሳል ቴክኒኮች ውስጥ ዋናውና ግንባር ቀደሙ ነው ማለት ነው። ስለዚህ ሰዎች እንደኔ አላሰቡ፣ እንደኔ አላመኑ፣ እንደኔ ስሜታቸውን አልገለጹ፣ እኔ የተሰማኝን ስሜት ለምን አልተሰማቸውም ብለን ከሰዎች ጋር ኮንፍሊክት ውስጥ መግባት የለብንም። ሰዎች እኛ ያስደሰተን ነገር ሰዎች ላይ ያስደስታቸው ይችላል። እነሱ ያስከፋቸው ነገር እኛ ላይ ያስከፋን ይችላል። የምትረዱት ነገር እኛ በጣም ኦብሰስድ የሆነልን ነገር ለነሱ ምንም ሊሆን ይችላል። ስለዚህ ይሄ የፈቃድ ህግ ነው። ስለዚህ ሰዎች የተለያየ አመለካከት፣ የተለያየ ስሜት፣ የተለያየ ባህሪ ያላቸው ያንን መፍቀድ ያስፈልጋል እንጂ እንደኔ አላሰቡ፣ እንደኔ አመለካከት አላራመዱ ተብሎ ከሰዎች ጋር ኮንፍሊክት መግባት አያስፈልግም። ያንን ማቆም ስትችሉና ያንን የሰዎችን አመለካከት፣ ሐሳብ፣ ስሜት መቀበል ስትችሉ የፈቃድ ህግን ተገብራችሁ ማለት ይቻላል ማለት ነው። የፈቃድ ህግን ያወቀ ሰው በዩኒቨርስ ውስጥ ምንም አይነት ችግር ቢመጣበት፣ ምንም አይነት ፌሌሪቲ ቢያጋጥመው ያንን ነገር በብቃት ተጠቅሞ የመጣውን ነገር ወደ በረከት የመቀየር እድሉ በጣም ከፍተኛ ይሆናል ማለት ነው። ስለዚህ በዩኒቨርስ ውስጥ አንዱ የዩኒቨርሳል ሎውስ ወይም ደግሞ ዩኒቨርሳል ቴክኒክ ከሚባሉት ውስጥ የመጀመሪያውና ቀዳሚው የፈቃድ ህግ ነው። ስለዚህ የፈቃድ ህግን መተግበር ለህይወታችን ወይም ደግሞ ወደፊት ለምናስበው ነገር ትልቅ የሆነ በረከት ይዞልን የሚመጣ ነገር ነው። ስለዚህ ከዩኒቨርስ ጋር አብራችሁ ልክ እንደ ውሃ ፎሎ ማድረግ የምትፈልጉ ከሆነ ወይም ደግሞ ሐሳባችሁን፣ እምነታችሁን፣ አስተሳሰባችሁን እንዲሁም ደግሞ ያሰባችሁትን ነገር ማሳካት የምትችሉ ከሆነ የፈቃድ ህግን መከተል ይኖርባችኋል ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም።